በሚቀጥሉት 30 ቀናት ውስጥ ወይ በአሁኑ ማንነታችሁ ትቀጥላላችሁ ወይም ደግሞ በዚህ ክረምት ማንም ሳያያችሁ ተደብቃችሁ ፍጹም አዲስና አስፈሪ አሸናፊ ሆናችሁ ለአዲስ ዓመት ትወጣላችሁ። ምርጫው እናንተ ነው። አብዛኛው ሰው ክረምቱን የሚያሳልፈው በድብርት በስንፍናና ጊዜውን በመግደል ነው። ነገር ግን ጥቂት የማይባሉ ስኬታማ ሰዎች የሚደብቁት አንድ ትልቅ ሚስጥር አለ። ክረምት ማለት የምታርፉበት ወቅት አይደለም። ክረምት ማለት ማንም ሳያችሁ በዝምታ ራሳችሁን የምትገነቡበትና የምትቀይሩበት ትልቁ ወርቃማ እድል ነው። ዛሬ በዚህ ቪዲዮ መላው ህይወታችሁን ሪስታርት የሚያደርግ ፍጹም ግልጽና ሳይንሳዊ የሆነ የአንድ ወር ሙሉ የክረምት ቻሌንጅ ማፕ ሰጣችኋለሁ። ይህንን ቪዲዮ የከፈታችሁት በህይወታችሁ ላይ አንድ ትልቅ ለውጥ ፈልጋችሁ እንደሆነ አውቃለሁ። ግን እውነቱን ልንገራችሁ፣ አብዛኞቻችሁ ነገ ትተውታላችሁ። ለምን መሰላችሁ? ለውጥን የምትፈልጉት በጉልበት እንጂ በስልት ስላልሆነ ነው። ዛሬ እኔና እናንተ የምንጀምረው የ30 ቀን ቻሌንጅ ብዙ ቦታ ሞክራችሁ እንዳቆማችሁት ተራ ቻሌንጅ አይደለም። ይህ በእውነተኛ ተግባር የምናየው ለውጥ ነው። ባለፈው የ7 ቀን ቻሌንጅ ላይ ተሳትፋችሁ የነበራችሁ ሰዎች ምን ያህል ለውጥ እንዳመጣችሁ ምስክሮች ናችሁ። ይህኛው ግን የአንድ ወር ሙሉ ማፕ ነው። አሁን አንድ ከባድ ማስጠንቀቂያ ልንገራችሁ። ይህንን ቪዲዮ አሁን ካቆማችሁት ወይም በሚቀጥሉት ሳምንታት ማለትም ሐሙስና እሁድ የሚወጡትን ደረጃ በደረጃ ያዘጋጀናቸውን ቪዲዮዎች ካመለጣችሁ ከአንድ ወር በኋላ ክረምቱ አልቆ አዲስ ዓመት ገብቶ ሁሉም ሰው ወደ ስራና ትምህርት ሲመለስ እናንተ ግን በነበራችሁበት የድሮ ስንፍና ውስጥ ሆናችሁ ሌሎች ተቀይረው ስታያቸው የምትቆጩት ቁጭት ህይወታችሁን ሙሉ ይከተላችኋል። የዛሬ 30 ቀን ለምን በዛ ሰዓት አልጀመርኩም ብላችሁ ራሳችሁን እንዳትጠሉ ከፈለጋችሁ አሁኑኑ በዚህ ሰከንድ ውስጥ ጉዞውን ጀምሩ። ይህንን ቪዲዮ የምታዩት ቀን ላይ የሚሆን ማታ ቻሌንጁን ነገ ጠዋት ትጀምራላችሁ። ይህንን ጉዞ ቀላል ለማድረግና በየቀኑ ውላችሁን የምትከታተሉበት ልዩ ዴይሊ ቼክሊስት ሙሉ በሙሉ በነጻ በቴሌግራም ቻናላችን ላይ አስቀምጬላችኋለሁ። ሊንኩን ዲስክሪፕሽን ወይም የመጀመሪያው ኮሜንት ላይ አለ። ነገር ግን ከመሄዳችሁ በፊት አሁኑኑ ኮሜንት ላይ ተቀላቀይ ያለው ወይም ዝግጁ ነኝ ብላችሁ ጻፉ። ይህ ቃል ለራሳችሁ የገባችሁ የቻሌንጁ የማይታጠፍ ቃል ኪዳን ነው። አሁን ማድረግ ያለባችሁ መጀመሪያ ሙሉ ቪዲዮን እዩ። ከዛ ቀን 1 ብላችሁ በነጋታው ቻሌንጁን ጀምሩ። በየቀኑ እዚህ ቪዲዮ ላይ እየተመላለሳችሁ ከቀን 1 እስከ 30 ምን ማድረግ እንዳለባችሁ ስለተቀመጠ እሱን ተጠቅማችሁ እያንዳንዱን ነገር ተግባር ላይ አውሉ። ይህ ቻሌንጅ እውነተኛ ለውጥ በአጭር ጊዜ ማምጣት ለምትፈልጉት ብቻ ነው። አሁን ጉዟችንን እንጀምር። ይህ 30 ቀን በአራት ዋና ዋና ክፍሎች የተከፈለ ነው። አሁን የምነግራችሁ እያንዳንዱ ቀን በሚቀጥሉት ሳምንታት ማለትም ሮብና እሁድ ከምንለቃቸው ዝርዝር ቪዲዮዎች ጋር በቀጥታ የተቆራኙ ናቸው። በዚህ ቪዲዮ ማፑን ትወስዳላችሁ። በየሳምንቱ ሮብና እሁድ ደግሞ መሳሪያውን በቪዲዮ እያረኩ ሰጣችኋለሁ። የመጀመሪያው ሳምንት ራስን ማወቅና የአእምሮ ጽዳት። እንኳን ወደ መጀመሪያው ሳምንት በደህና መጣችሁ። ይህ ሳምንት ማንም ሳያችሁ በዝምታ የለውጥ መሰረታችሁን የምትጥሉበትና የውስጥ ማንነታችሁን የምታገኙበት የመጀመሪያው በር ነው። ይህንን ቪዲዮ ከቀናት ወይም ከሳምንታት በኋላ አርፍዳችሁ ያገኛችሁ ሰዎችን ቢሆን ምንም እንዳትጨነቁ። የዚህ ቻሌንጅ ውበቱ በማንኛውም ጊዜ መጀመር መቻሉ ነው። ስለዚህ ልክ ነገ ጠዋት መጀመር ትችላላችሁ። አሁን ከመጀመሪያው ቀን ጀምሮ እስከ ሐሙስ ማለትም እስከ 4ኛው ቀን ድረስ በየቀኑ የምታደርጓቸውን ዝርዝር ተግባራት በጥልቅ እንይ። ቀን 1 የመጀመሪያው ሰዓት አዋጅ። ተግባሩ ነገ ጠዋት ከእንቅልፋችሁ ስትነቁ በመጀመሪያው 1 ሰዓት ውስጥ ስልካችሁን ፍጹም አትንኩ። ዋይፋይ አትክፈቱ። ማስታወቂያዎችን አትመልከቱ። ስልካችሁ ከናንተ ርቆ ሌላ ክፍል ውስጥ ይደር። ከእንቅልፍ ስትነቁ አይምሯችሁ ገና አልፋ ዌቭ በሚባለው የፈጠራ የመረጋጋትና አዳዲስ ልማዶችን የመቅረጽ ሁኔታ ውስጥ ነው ያለው። በዚህ ሰዓት ስልክ ስትከፍቱ ግን የአልጎሪዝሙን ውጥረትና የሌሎችን ጭንቀት ወደ አይምሯችሁ ወይም ፕሪፍሮንታል ኮርቴክስ ታስገባላችሁ። ስለዚህ የዛን ቀን ምንም አይነት ስልክ ባለመንካት ትጀምራላችሁ። ቀን 1ን ስጨርሱ አሁኑን ወደዚህ ቪዲዮ ተመለሱና ኮሜንት ላይ ቀን 1 ደን ብላችሁ ጻፉ። ይህንን ስታደርጉ አይምሯችሁ እያሸነፍኩ ነው የሚል የክብር ስሜት ይሰማዋል። ተመልሳችሁ መጻፋችሁን እንዳረሱ። ቀን 2 የአይምሮ መረጋጋት። ተግባሩ ልክ እንደ ቀን 1 ሁሉ የጧቱን 1 ሰዓት ያለ ስልክ ታሳልፋላችሁ። ነገር ግን በተጨማሪ ዛሬ ቀኑን ሙሉ የቲክቶክ የኢንስታግራም ሪልስ አጠቃቀማችሁን በ80% ትቀንሳላችሁ። ስልካችሁን ግድ ለሚፈለግ ስራ ወይም ስልክ ለመመለስ ብቻ ተጠቀሙት። ትናንሽ አጫጭር ቪዲዮዎች አይምሯችሁ በውሸት ዶፓሚን ወይም ፌክ ዶፓሚን ሞልተውታል። ዛሬ ያንን ምንጭ ስታደርጉት መጀመሪያ ላይ መጠነኛ ጭንቀት ወይም መሰላቸት ሊሰማችሁ ይችላል። ነገር ግን ያ መሰላቸት አይምሯችሁ ማገገምና ወደ ተፈጥሯዊ ትኩረት መመለስ መጀመሩን የሚያሳይ ትልቅ ምልክት ነው። ቀን 2ን ስጨርሱ እዚህ ቪዲዮ ስር መጣችሁ ቀን 2 ደን ብላችሁ ጻፉ። ቀን 3 የብቸኝነት ኃይል። ተግባሩ ዛሬ ቀን 3 ላይ ለ30 ደቂቃ ብቻችሁን ጸጥ ያለ ቦታ ተቀመጡ። ምንም ሙዚቃ የለም፣ ምንም የጀርባ ድምጽ የለም። መጽሐፍም ቢሆን አታንብቡ።
ዝም ብላችሁ ተቀመጡና በውስጣችሁ የሚመላለሱትን ሐሳቦች እንደ እረኛ ሆናችሁ ታዘቡ። አብዛኞቻችሁ ራሳችሁንና የውስጥ ድክመታችሁን ስለምትፈሩ ነው ሁልጊዜ ጫጫታና ስልክ የምትፈልጉት። ነገር ግን ትልቁ የህይወት ሚስጥር መፍትሄ የሚነግራችሁ በዝምታ ውስጥ ነው። ዛሬ ውስጣችሁን የሚነግራችሁን ስትሰሙ የህይወታችሁን መሪነት መርከብ ትጀምራላችሁ። ቀን 3 ሲጠናቀቅ ኮመንት ላይ ቀን 3 ደን ማለታችሁን አትርሱ። ቀን 4 የውስጥ ግልጽነት ተግባሩ ዛሬ የጀመራችሁትን የዝምታና የትኩረት ልምምድ በመቀጠል ቴሌግራም ላይ ያስቀመጥኩላችሁን የዴሊ ቼክሊስት ፋይል ተጠቅማችሁ ያከናወናችኋቸውን ነገሮች በሙሉ ምልክት ቲክ አድርጉ። ይህ ቀን 4 ሐሙስ ቀን ላይ ስለሚሆን አሁን አይምሯችሁን ማጽዳት ጀምራችኋል። ነገር ግን ይህንን የጠራ አይምሮ ይዛችሁ ራሳችሁን ይበልጥ የምታገኙበትና ውስጣችሁን የምትገነቡበት ጥልቅ ሳይንሳዊ መንገድ በዚህ ሳምንት ሐሙስ በሚወጣው ልዩ ቪዲዮ ላይ በሰፊው እንነጋገራለን። ያ ቪዲዮ ከዚህ ቀን 4 ጉዟችሁ ጋር በቀጥታ የተሳሰረ ስለሆነ ሰንሰለቱን እንዳትበጥሱት። ሐሙስ ዕለት ተግባሩን ስትጨርሱ ኮመንት ላይ ቀን 4 ደን ብላችሁ ጻፉ። አሁን ደግሞ ከሐሙስ ማታ ጀምሮ እስከ እሁድ ማለትም እስከ አንደኛው ሳምንት ማብቂያ ወይም እስከ 7ኛው ቀን የሚቀጥለውን የሳምንቱን ሁለተኛ አጋማሽ በዝርዝር እንይ። ቀን 5 የልማድ ኦዲት ተግባሩ ዛሬ ማታ አንድ ነጭ ወረቀት ወይም ስክሪፕት አዘጋጁ። ህይወታችሁ ላይ እንድታጠፏቸው የምትፈልጓቸው ወደ ኋላ እየጎተቱ ያላችሁን 3 መጥፎ ልማዶች ለምሳሌ ነገ ሰራለሁ፣ ያለ እቅድ መኖር ወይም የሚያስቸግራችሁን አንድ ልማድ በግልጽ ጻፉ። መጥፎ ልማድ በአይን ማየትና መጻፍ አይምሮ ያንን ባህሪ እንደ ባዕድ ወይም ጠላት እንዲፈርጀው በንቁ አይምሯችሁ እንድትከታተሉት ያደርጋችኋል። ይህንን እንደጻፋችሁ ወዲያውኑ እዚህ ቪዲዮ ስር መታችሁ ቀን 5 ደን ብላችሁ መስክሩ። ቀን 6 የጠላት ማጥፊያ ስርዓት ተግባሩ ትላንት ያዘጋጃችሁትን 3 መጥፎ ልማዶች ከወረቀቱ ላይ ውሰዱ። እነዚያን ልማዶች ከዛሬ ጀምሮ ከህይወታችሁ ላይ ሙሉ በሙሉ ለመቁረጥ ለራሳችሁ የማይታጠፍ ውሳኔ ስጡና ወረቀቱን በእሳት አቃጥሉት። ይህንን ምሳሌያዊ ስራ ያ በአይምሯችሁ ውስጥ ያ የድሮና ሰነፉ ማንነቴ ዛሬ አብቅቷል የሚል ኃይለኛ መልእክት ያስተላልፋል። ይህ ቀን 6 የእናንተ አዲስ ልደት ነው። ውጤቱን ለኛም ለማሳየት ኮመንት ላይ ቀን 6 ደን ማለታችሁን ቀጥሉበት። ቀን 7 የማጠቃለያና የንጽጽር ቀን ተግባሩ ባለፉት 6 ቀናት ውስጥ በአይምሯችሁ ላይ የሚመጣውን መረጋጋት፣ ትኩረትና በራስ መተማመን በጥንቃቄ ገምግሙ። ቴሌግራም ላይ በላክንላችሁ ቼክሊስት የሳምንቱን ሙሉ ምልክት ቲክ ማድረጋችሁን አረጋግጡ። እሁድ ላይ ደግሞ የሚሰራው ቪዲዮ አይምሯችሁን ካጸዳችሁ በኋላ የሰዎችን ስውር ተንኮልና ስነ ልቦና መረዳት የሚለው እጅግ አደገኛ ክፍል ነው። ሰዎች በፊታችሁ እየሳቁ በስውር የሚያሸርቡትን ተንኮል ሳይነግሯችሁ በአይን ጥቅሻ ብቻ ልክ እንደ መጽሐፍ የምታነቡበትን በሳይንስና በመንፈሳዊ መንገድ እናያለን። ሰንሰለቱ እንዳይቋረጥ እሁድ የሚለቀቀውን ቪዲዮ በጥንቃቄ ጠብቁ። የዛሬውን የመጨረሻ ቀን ስትጨርሱ ኮመንት ላይ ቀን 7 ደን በሉ። ሁለተኛው ሳምንት የሰውን ስነ ልቦና መረዳትና ሰዎችን ማንበብ። እንኳን ወደ ሁለተኛው ሳምንት በደህና መጣችሁ። የመጀመሪያውን ሳምንት አሸንፋችሁ እዚህ የደረሳችሁ ጥቂት ናችሁ። ለራሳችሁ ክብር ስጡ። በአንደኛው ሳምንት ውስጣችሁን አጽድታችኋል። አይምሯችሁ አሁን ጥርት ብሏል። አሁን ደግሞ ያንን የጠራ አይምሮ ይዘን ወደ ሁለተኛው ደረጃ እንሻገራለን። የዚህ ሳምንት ጭብጥ የሰውን ስነ ልቦና መረዳት ይባላል። በዙሪያችሁ ያሉ ሰዎች በፊታችሁ እየሳቁ በስውር የሚያደርጉትን ተንኮል የምትከላከሉበት፣ ሰዎችን ልክ እንደ መጽሐፍ የምታነቡበትና ማንም እንዳያታልላችሁ የምታደርጉበት የ7 ቀን ጉዟችን ነው። ቀን 8 እና ቀን 9 የቃላትና የተግባር ቀን ተግባሩ በዚህ 2 ቀናት ውስጥ በአካባቢያችሁ ያሉ ሰዎች የሚናገሩትን ውብ ቃላት ሙሉ በሙሉ ችላ በሉ። ትኩረታችሁን በሙሉ የሚያደርጉት ጥቃቅን ተግባራት ላይ ብቻ አድርጉ። ለምሳሌ ለእናንተ ያላቸውን አክብሮት፣ ከጀርባችሁ ሰዎችን የሚያሙበትን መንገድና የገቡትን ትናንሽ ቃላቶች እንዴት እንደሚያከብሩ በዝምታ ታዘቡ። የሰው ልጅ በአንደበቱ መዋሸት ይችላል፣ ተግባሩ ግን እውነተኛ ማንነቱን ይፋ ያደርጋል። አይምሯችሁ የሰዎችን ቃላት ማድመጥ ሲያቆም እውነተኛ ስብዕናቸው በግልጽ መታየት ይጀምራል። ልክ ይህንን ቀን 8 እና ቀን 9 ስትጨርሱ ኮመንት ላይ መታችሁ ቀን 8 እና ቀን 9 ደን በማለት ማስታወሻችሁን አስቀምጡ። ቀን 10 እና 11 የሰውነት ቋንቋን የማንበብ ጥበብ ነው። ተግባሩ ሰዎች ከናንተ ጋር ሲነጋገሩ የአይን እይታቸውን ወይም አይን የሚሸሽጉ ከሆነ የእጅ እንቅስቃሴያቸውንና ወደ እናንተ ያላቸውን የሰውነት አቀማመጥ በጥንቃቄ ተመልከቱ። ከ90% በላይ የሚሆነው የሰው ልጅ ግንኙነት የሚካሄደው ያለ ቃላት በሰውነት ቋንቋ ነው። አንድ ሰው በአፉ ደስ ብሎኛል ቢልም የሰውነቱ ግን እውነተኛ ስሜት ጭንቀቱን ወይም ቅናቱን ይናገራል። በዚህ ሰዓት ሐሙስ ላይ የምንለቀው ቪዲዮ አለ።
ሰዎች ሳይነግሯችሁ በአይን ጥቅሻና በጥቃቅን የፊት ጡንቻዎች እንቅስቃሴ ብቻ የሚደብቁትን ስውር ስሜት እንዴት እንደምትረዱ በሚቀጥለው ሮብን በሚመጣው ልዩ ቪዲዮ ላይ በሳይንሳዊ ምሳሌዎች አስደግፌ ያሳያችኋለሁ። ያ ቪዲዮ ከዚህ ከቀን 10 ልምምድ ጋር በቀጥታ ይገናኛል። ይህንን ቻሌንጅ ቀን 11 ላይ ስጨርሱ ቀን 11 ደን ማለታችሁን አትርሱ። ቀን 12 እና 13 የሚስጥርና የድንበር ህግ ተግባሩ በዚህ 48 ሰዓታት ውስጥ ስለ ራሳችሁ ትልልቅ እቅድ፣ ስለ ፋይናንስ ሁኔታችሁ ወይም ስለ ድክመታችሁ ለማንም ሰው ለቅርብ ጓደኛም ቢሆን አትናገሩ። በምትኩ ሰዎቹን ጠይቋቸውና እነሱ ስለ ራሳቸው እንዲያወሩ እድል ስጡ። ሰዎች ስለ ራሳቸው በተናገሩ ቁጥር የዶፓሚን ስሜት ስለሚሰማቸው እውነተኛ ማንነታቸውን ይዘረግፋሉ። እናንተ ግን ዝምታን ስትመርጡ ሃይ ቫልዩ ወይም ዋጋችሁ ከፍ ያለና የማይደፈር ማንነት እንዳላችሁ ይሰማችኋል። ቀኑ ሲጠናቀቅ ኮመንት ላይ ቀን 12 እና 13 ደን እያላችሁ ጻፉ። ቀን 14 ላይ የማስተዋል ማጠቃለያ ተግባሩ በዚህ ሳምንት በሰዎች ላይ ያስተዋላችሁትን ለውጥ ቴሌግራም ላይ በምንሰጣችሁ ዴይሊ ቼክሊስት ላይ መዝግቡ። በዙሪያችሁ ካሉ ሰዎች መካከል እነማን እውነተኛ እነማን ደግሞ መርዛማ ሰዎች እንደሆኑ በግልጽ ለይታችሁ ጻፉ። እንኳን ደስ አላችሁ። የሰውን ስነ ልቦና መርምራችሁ ይህንን ሁለተኛ ሳምንት አጠናቃችኋል። አሁን ሰዎችን በትክክል ማንበብ ካወቃችሁ በኋላ ካሁን ጀምሮ በሚመጣው ሶስተኛ ሳምንት እንሸጋገራለን። እሱም የማህበራዊ ሚዲያ ተጽዕኖና የንግግር ጥበብ የሚለው ክፍል ነው። በማንኛውም ቦታ ስትናገሩ ሰዎች በአክብሮት እንዲያደምጧችሁ የሚያደርግ የድምጽና የቃላት ኃይል የምናይበት ሳምንት ስለሚሆን ሰንሰለቱ እንዳይቋረጥ አሁንም የሚለቀቀውን ቪዲዮ በጥንቃቄ ጠብቁ። የዛሬውን ቀን ስትጨርሱ ኮመንት ላይ ቀን 14 ደን በሉ። ሶስተኛው ሳምንት የማህበራዊ ተጽዕኖና የንግግር ጥበብ። እንኳን ወደ ሶስተኛው ሳምንት በደህና መጣችሁ። አሁን የቻሌንጁን ግማሽ መንገድ አሸንፋችኋል። አይምሮአችሁን አጥርታችኋል። የሰውን ስነ ልቦና አንብባችኋል። አሁን ደግሞ ያንን ዕውቀት ተጠቅመን ወደ ሶስተኛው ወሳኝ ደረጃ እንሻገራለን። የዚህ ሳምንት ጭብጥ የማህበራዊ ተጽዕኖና የንግግር ጥበብ ይባላል። በማንኛውም ቦታ ስትናገሩ ሰዎች በአክብሮት እንዲያደምጧችሁና ንግግራችሁ ክብደት እንዲኖረውና ጅል እንዳትባሉ የሚረዱትን ስልታዊ ልምምድ በጥልቅ እንይ። ቀን 15 እና ቀን 16 የ3 ሰከንድ የዝምታ ህግ ተግባሩ በዚህ ሁለት ቀናት ውስጥ ማንኛውም ሰው ጥያቄ ሲጠይቃችሁ ወይም ሐሳብ ሲሰጥ ወዲያውኑ መልስ ከመስጠት ተቆጠቡ። መጀመሪያ ውስጣችሁን 1 2 3 ብላችሁ ቁጠሩ። ከዚያ በረጋና በተረጋጋ መንፈስ ምላሻችሁን ስጡ። ሳይንሱ ወዲያውኑ ፈጥኖ መናገር የአእምሮ መቅበጥበጥንና የትኩረት ማጣትን ያሳያል። የ3 ሰከንድ ዝምታ ግን ንግግራችሁ ሚዛናዊ እንዲሆን ያደርገዋል። አድማጩ ሰውም ይህ ሰው በጥልቀት እያሰበ ነው የሚል ፍርሃትና አክብሮት እንዲኖሩ ያደርጋል። ይህንን ቻሌንጅ ስትጨርሱ ቀን 15 እና 16 ደን በማለት ቃላችሁን አድሱ። ቀን 17 እና 18 የድምጽ ቃናና የፍጥነት ቁጥጥር ተግባሩ ከሰዎች ጋር ስታወሩ የንግግር ፍጥነታችሁን በግማሽ ቀንሱ። ቃላቶቻችሁ ግልጽና ጥርት ያሉ ይሁኑ። ድምጻችሁ ከፍ ያለ ጩኸት ሳይሆን ከሆዳችሁ የሚወጣ የረጋና የጠነከረ እንዲሆን አድርጉት። በፍጥነት የሚናገሩ ሰዎች አይምሯቸው ለመቀበል የቸኮለ ስሜት ያሳያል። በረጋ ፍጥነት መናገር ግን የሁኔታው መሪ እኔ ነኝ የሚል ከፍተኛ በራስ መተማመን ይሰጣችኋል። በተናገራችሁ ቁጥር ሰዎች በአክብሮት እንዲያደምጧችሁ የሚያደርገውንና በማንኛውም ንግግር ውስጥ ሰዎችን የምትማርኩበትን ማራኪ የንግግር ህግጋትን በዚህ ሳምንት ሮብ የምንለቀው ልዩ ቪዲዮ ላይ በሰፊው እናያለን። ሰንሰለቱ አሁንም እንዳይቋረጥ በጥንቃቄ ጠብቁት። ይህንን ተግባር ስትጨርሱ ኮመንት ላይ ቀን 17 እና 18 ደን ማለታችሁን አትርሱ። ቀን 19 እና 20 የታሪክ መዋቅርና የማሳመን ጥበብ ተግባሩ ሐሳባችሁን ለሰዎች ስታስረዱ ዝም ብላችሁ መረጃ ከመደርደር ይልቅ በጥቃቅን የዕለት ተዕለት ታሪኮች አስደግፋችሁ ተናገሩ። ሰዎችን አትከራከሩ። በምትኩ ሐሳባቸውን አድምጣችሁ በታሪክ ቀይራችሁ አሳምኗቸው። የሰው ልጅ አይምሮ መረጃን ይጣላል፣ ታሪክን ግን ይወዳል። ታሪክን ተጠቅማችሁ ስትናገሩ የሰዎችን ትኩረት ማዕከል ወይም አቴንሽን ሙሉ በሙሉ ትቆጣጠራላችሁ። እነዚህን ተግባራት ተግብራችሁ ቀኑ ሲጠናቀቅ ኮመንት ላይ ቀን 19 እና 20 ደን እያላችሁ መጻፋችሁን አትርሱ። ቀን 21 እና 22 የሰብዕናና የተጽዕኖ ማጠቃለያ ተግባሩ በእነዚህ ቀናት ውስጥ ሰዎች ለእናንተ ያላቸውን አክብሮት ምን ያህል እንደጨመረ ታዘቡ። በሰጠናችሁ ቼክሊስት ላይ የንግግር ጥበብ ግስጋሴያችሁን ሙሉ ምልክት ቲክ አድርጉ። እንኳን ደስ አላችሁ። የንግግር ጥበብ ተቆጣጥራችሁ ይህንን ሶስተኛ ሳምንት አጠናቃችኋል። ሰዎችን መማረክ ካወቃችሁ በኋላ በሚቀጥለው አራተኛ ሳምንት ወይም የመጨረሻ ሳምንት የቻሌንጁ የመጨረሻውና እጅግ ወሳኙ ደረጃ እንሸጋገራለን። እሱም የገንዘብና የሀብት
ስነ ልቦና የሚለው ክፍል ነው። ሀብታሞች ገንዘብን እንዴት እንደሚሰሩና እናንተም በትንሽ ብር ሀብት ግንባታ እንዴት መጀመር እንደምትችሉ የምናይበት የፋይናንስ ነጻነት ሳምንት ስለሚሆን ሰንሰለቱ እንዳይቋረጥ እሁድ የሚለቀቀውን ቪዲዮ በጥንቃቄ ጠብቁ። የዛሬውን ቀን ስጨርሱ ኮመንት ላይ ቀን 21 እና 22 ደን በሉ። አራተኛው ሳምንት የገንዘብና የሀብት ስነ ልቦና። እንኳን ወደ 30ኛው ቀን ቻሌንጅ የመጨረሻና እጅግ ወሳኝ ሳምንት በደህና መጣችሁ። እዚህ የደረሳችሁ ሰዎች አይምሯችሁን አጥረታችኋል፣ የሰውን ስነ ልቦና አንብባችኋል፣ የንግግር ጥበብንም ጨብጣችኋል። አሁን ደግሞ እነዚህን ያነጻችኋቸውን የታላቁ ማንነቶች ተጠቅመን የፋይናንስ ነጻነታችሁን የምንመሰርትበት ደረጃ ላይ ደርሰናል። የዚህ ሳምንት ጭብጥ የገንዘብና የሀብት ስነ ልቦና ይባላል። ሀብታሞች ገንዘብን እንዴት እንደሚሰሩና እናንተ ሳታውቁት ኪሳችሁን የሚበድሉ ጥቃቅን ወጪዎች እንዴት እንደምታቆሙና ከክረምቱ ማብቂያ በኋላ በአሸናፊነት የምትወጡበትን የመጨረሻውን ቀን የሀብት ህግጋትን እንነግራችኋለን። ቀን 23 እና 24 የዶፓሚን ወጪዎች እገዳ። ተግባሩ በእነዚህ 48 ሰዓታት ውስጥ ለምግብ፣ ለቤት ኪራይ ወይም ለሕክምና ከሚሆኑት መሰረታዊ ነገሮች ውጪ ለአንድም አላስፈላጊ ነገር ለምሳሌ ሱስ፣ አላስፈላጊ መክሰስ ወይም ዝም ብሎ የሚገዛ ልብስ ሳንቲም እንዳታወጡ። ኪሳችሁን ሙሉ በሙሉ ዝጉት። ሳይንሱ ብዙዎቻችሁ የምታወጡት ብር ስላላችሁ ሳይሆን አይምሯችሁ ሲሰለቸው ፈጣን ደስታ ስለሚፈልግ ነው። ይህንን የ48 ሰዓት እገዳ ስታደርጉ አይምሯችሁ በገንዘብ ላይ ሙሉ በሙሉ ቁጥጥር እንዳለው ይገነዘባል። በስሜት መነዳት ያቆማል። እነዚህን ቀናት በድል ካጠናቀቃችሁ ቀን 23 እና 24 ደን በማለት ማስታወሻችሁን አስቀምጡ። ቀን 25 እና 26 የመቶኛ ቁጠባና የሀብት ህግ። ተግባሩ ዛሬ ከምታገኙት ከማንኛውም ገቢ ላይ ትንሽም ይሁን ትልቅ ቢያንስ 20% የሚሆነው ወዲያው ቀንሳችሁ ማንም የማይነካው ሌላ የባንክ አካውንት ውስጥ ደብቁት። የተረፈኝን እቆጥባለሁ ማለት አቁሙ። መጀመሪያ ቆጥቡ። ሀብታሞች የሚበለጽጉት ብዙ ስላላቸው ሳይሆን ያላቸውን ጥቂት ገንዘብ መጀመሪያ ለራሳቸው የወደፊት ማንነት ስለሚከፍሉ ነው። ይህ ልማድ የፋይናንስ ደህንነት ስሜትን በአንጎላችሁ ውስጥ ይፈጥራል። ድብቁ የገንዘብ ህግ ሀብታሞች ገንዘብ እንዴት እንደሚሰሩና እናንተ በትንሽ ብር የሀብት ግንባታ መጀመር የሚችሉበትን ስውር ሳይንሳዊ መንገድ በዚህ ሳምንት ሮብ በሚመጣው ልዩ ቪዲዮ በዝርዝር እናየዋለን። አሁንም ደጋግሜ እንደምላችሁ ሰንሰለቱ እንዳይቋረጥ በጥንቃቄ ጠብቁት። ተግባሩን ስጨርሱ ኮመንት ላይ ቀን 25 እና 26 ደን ማለታችሁን አትርሱ። ቀን 27 እና 28 የገቢ ምንጭ እቅድ። ተግባሩ አንድ ወረቀትና ስክሪፕቱ አዘጋጁ። ከክረምቱ ማብቂያ በኋላ ወይም አዲስ ዓመት ሲገባ ልትጀምሩት የምትችሉትን አዲስ የገቢ ምንጭ ለምሳሌ አዲስ የዲጂታል ክህሎት መማር፣ ዩቲዩብ መጀመር ሊሆን ይችላል፣ ቪዲዮ ኤዲት ወይም ግራፊክስ ዲዛይን ሊሆን ይችላል፣ ትናንሽ ንግዶችን መጀመር ሊሆን ይችላል፣ ወይም ኢንቨስትመንት። በግልጽ አስቀምጡትና የመጀመሪያዎቹ 3 እርምጃዎችን ጻፉ። እቅዱን በወረቀት ላይ በግልጽ ማስቀመጥ በአይምሯችሁ ያንን ግብ ለማሳካት እንዲነሳሳና ያሉትን እድሎች ሙሉ በንቃት እንዲያይ ቪዥዋል አድርጉት። ያን ማድረጋችሁ አይምሯችሁ እንዲነቃቃ ያደርጓል። ቀኑ ሲጠናቀቅ ኮመንት ላይ መታችሁ ቀን 27 እና 28 ደን ብላችሁ መጻፋችሁን ቀጥሉ። ቀን 29 እና ቀን 30 የአዲሱ ማንነት ምረቃ። ተግባሩ ባለፉት 30 ቀናት ውስጥ ቴሌግራም ላይ በላክንላችሁ ቼክሊስት ላይ ያደረጋችኋቸውን የአራቱ ሳምንታት ተግባራት በሙሉ ከልሷቸው። ዛሬ 30ኛውን ቀን ስታጠናቅቁ ራሳችሁን ቆም ብላችሁ ተመልከቱ። አይምሯችሁ አርፏል። ሰዎችን ማንበብ ትችላላችሁ። ንግግራችሁ ይማርካል። የገንዘብ ዲሲፕሊን አስቀምጣችኋል። እንኳን ደስ አላችሁ። የ30 ቀን ሙሉ የክረምት ማኒፌስቶ በድል አጠናቀናል። ከ30 ቀናት በፊት የነበረው ያ ስንፍናና ስልክ ላይ ጊዜውን የሚገድለውን የድሮ ማንነታችሁ ዛሬ በይፋ ሞቷል። አሁን ማንም ሳያያችሁ በዝምታ ተደብቃችሁ ፍጹም አዲስና አስፈሪ አሸናፊ ሆናችኋል። በዚህ የመጨረሻው እሁድ ቀን የቻሌንጁ ማጠቃለያና የሀብት ግንባታ የመጨረሻ ህግ ቪዲዮ ላይ ይህንኑ አዲሱ ማንነታችሁ ይዛችሁ ወደፊት እንዴት እንደምትገሰግሱ የምናይበት ይሆናል። ሰንሰለቱን በድል ስላጠናቀቃችሁ ክብር ይገባችኋል። ዛሬውን የመጨረሻ ቀን ስጨርሱ ኮመንት ላይ በኩራት ቀን 30 ደን አሸንፊያለሁ ብላችሁ ኮመንት ላይ ዝጉት። ይህ የ30 ቀን ሙሉ ካርታችሁ ነው። አሁን ቴሌግራም ላይ ሂዱና የዴሊ ቼክሊስት ፋይሉን አውርዱ። ይህንን ቪዲዮ ላይክ አድርጉትና በየቀኑ ጧት እዚህ ቪዲዮ ላይ እየተመለሳችሁ ቀናችሁን በስልት ጀምሩ። እንዳትረሱ። በየሳምንቱ ሮብና እሁድ የሚመጡት ቪዲዮ ከዚህ ቻሌንጅ ጋር ቀጥተኛ ግንኙነት አላቸው። ኮመንት ላይ ዝግጁ ነኝ ብላችሁ የጀመራችሁት ጉዞ ዛሬ ፍሬ አፍርቷል። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ